የአፍሪካ ቀንድና ቀይ ባህር ከመቼውም ጊዜ በላይ በውጥረት ተሞልቷል። እስራኤል የግብፅ፣ የሳውዲ አረቢያና የቱርክን ጥምረት ለመሰባበር ኢትዮጵያን ጨምሮ የተለያዩ ሀገራትን መከታ እያደረገች እንደሆነ ተሰምቷል። የእስራኤሉ ፕሬዝዳንት ወደ አዲስ አበባ በሚመጡበት ሳምንት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመካከለኛው ምስራቅ በተለይም በቀይ ባህር በሜዲትራኒያን እና በተወሰነው የህንድ ውቅያኖስ አካባቢ የስድስትዮሽ ጥምረት እንፈጥራለን ብለዋል። የህንዱ ጠቅላይ ሚኒስትር ወደ እስራኤል ከማቅናታቸው በፊት ነው ኔታንያሁ ይህንን ጥምረት ያወጁት። እዚህ ጥምረት ውስጥ አንዳንዶች የኢትዮጵያን ስም እየከተቱ ሲሆን፣ ሌሎች ደግሞ ኢትዮጵያ በእስራኤል የጂኦፖለቲካና የውጭ ፖሊሲ ውስጥ ትልቅ ቦታ እንዳገኘች አመላካች ነው ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሺያና የሱኒ አክራሪዎችን ለመመከት በአካባቢው ሁነኛ ጥምረት ያስፈልጋል ማለታቸውም እያነጋገረ ይገኛል። ይህ እንደተጠበቀ ሆኖ የሶማሊያ አጋሮች ሶማሊያን እንደቀደመው ዘመን እያስታጠቋት ይገኛሉ። ሶማሊያ ጄፍ-17 የተሰኘውን የፓኪስታንን የጦር ጀት ለመታጠቅ እየተደራደረች ሲሆን ከዚህ ድርድር ጀርባ ደግሞ ሳውዲ አረቢያ እንዳለች ብዙዎች ጥርጥር የለንም ብለዋል። ከፓኪስታን ጋር ልዩ ወታደራዊ ስምምነት የተፈራረመችው ሳውዲ አረቢያ የፓኪስታን የጦር መሳሪያዎችን እየሸመተች ለአጋሮቿ እየሰጠች እንደምትገኝ ተሰምቷል። ቱርክም ኤፍ-16 የጦር ጀትን ወደ ሶማሊያ ካበረረች በኋላ ኤልፒ-100G የተሰኘውን ወሳኝ ራዳር ለሶማሊያ አስረክባለች። ውጥረቱ በቀጠለበት በዚህ ሰዓት ኢትዮጵያና የቀጠናው ሀገሮች ከነዚህ ሀገራት ጋር የሚፈጥሩት ጥምረት ወይም የሚገቡበት ውጥረት ቀጠናውን ከፍተኛ ግለት ውስጥ እንዲገባ አድርጎታል። ወደ ኢራን ስናመራ የኢራን መንፈሳዊ መሪ የሆኑት አያቶላ አሊ ኻሜኒ ድንገት ብሞት፣ ድንገት ከአመራሩ ጋር ያለኝ ግንኙነት ቢቋረጥ እነዚህ ሰዎች ሀገሪቱን ያስተዳድሩ ብለው ለበታቾቻቸው ጥብቅ ትዕዛዝ መስጠታቸው ተሰማ። እንደ ኒውዮርክ ታይምስ ዘገባ አያቶላ አሊ ኻሜኒ አራተኛ እርከን ድረስ የደረሰ መንግስታዊ መዋቅር በመፍጠር የኢራንን መንግስት ማዳን አለብን ብለው ቆርጠው ተነስተዋል። ይህ የተሰማው አሜሪካ በኢራን ላይ ጥቃት ትፈጽማለች የሚለውን ግምት በመያዝ እንደሆነም ታውቋል። አያቶላ አሊ ኻሜኒ በቅርቡ የሾሟቸው የደህንነት ባለስልጣን ደግሞ አድራጊ ፈጣሪ ሆነዋል ተብሏል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ መኖሪያና ሪል ስቴት የሆነው ስፍራ ውስጥ ከነጦር መሳሪያው ሰብሮ ገብቷል የተባለው ግለሰብ በትራምፕ ጠባቂዎች መመታቱና መሞቱ ተነግሯል። ጉዳዩ እያነጋገረ ይገኛል። ወደ ዩክሬንና ሩሲያ ፍልሚያ ስናመራ 4 ዓመታት የደፈነው የዩክሬንና የሩሲያ ጦርነት የበለጠ ለዓለም ከባድ አደጋ ይዞ መምጣቱን ቮሎዲሚር ዜሌንስኪ ተናግረዋል። ቭላዲሚር ፑቲን ሶስተኛውን የዓለም ጦርነት ከወዲሁ ጀምሮታል። አሁን ጉዳዩ በዚህ ምን ያገኛል? መቼስ ሊቆም ይችላል የሚል ነው በማለት ዜሌንስኪ ለቢቢሲ ተናግረዋል። የቢቢሲው ጋዜጠኛም ወደ ኪየቭ ሄዶ ያየውን አስገራሚ ነገር ለአንባቢዎቹ አጋርቷል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ይህ ሳምንት ለመካከለኛው ምስራቅና ለአፍሪካ ቀንድ እጅግ ወሳኝ ነው ይላል ራሺድ አብዲ የተባለው የፖለቲካና የቀንዱ ተንታኝ። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ወደ ኢትዮጵያ ማክሰኞ ይገባሉ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ደግሞ ሮብ ዕለት እስራኤል ናቸው። ይህ የሚሆነው ደግሞ እስራኤል በአካባቢው ልዩ ጥምረት እየፈጠረች በመሆኑ ምክንያት እንደሆነ ይነሳል። ቱርክና ሳውዲ አረቢያ ብሎም ግብፅ ያሉበት ጥምረት በእስራኤል እንዲመታ ቴልአቪቭ መላ እየዘየደች ትገኛለች። ግብፅ ሳውዲ አረቢያን ገንዘብ አቅራቢ፣ ሶማሊያንና ኤርትራን ደግሞ የሳውዲ እርጥባን የሚደርሳቸው ሀገራት እንዲሆኑ በርካታ ጥረት እያደረገች በምትገኝበት በዚህ ሰዓት እስራኤልም ከህንድ፣ ከተባበሩት አረብ ኤምሬትስ እና ከኢትዮጵያ ጋር ወሳኝ ጥምረት እየፈጠረች እንደሆነ ተነግሯል። ሶማሌላንድም እዚህ ጥምረት ውስጥ እንዳለች የተነገረ ሲሆን እስራኤል ወደ አውሮፓማ አካባቢ ሄድ ብላ
ሌሎች አጣማሪዎችን እየፈለገች ትገኛለች። በመካከለኛው ምስራቅና በአፍሪካ ቀንድ በተለይም በሜዲትራኒያን፣ በቀይ ባህርና በህንድ ውቅያኖስ አካባቢ እስራኤል ጥቅሟን የሚያስጠብቅላትን ነገር ሁሉ እያደረገች እንደሆነ ተሰምቷል። ይህንን ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በአደባባይ ተናግረውታል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ወደ እስራኤል እንደሚመጡ እየተናገሩ ባሉበት ሰዓት ነው ኔታንያሁ የስድስትዮሽ የተባለውን ጥምረት ይፋ ያደረጉት። በእርግጥ ሁሉንም ሀገራት አልዘረዘሩም። ቆጵሮስን፣ ግሪክንም ጭምር እዚህ ጥምረት ውስጥ ሊያካትቱ እንደሚችሉም ተነግሯል። የተባበሩት አረብ ኤምሬትስ እና ሶማሌላንድ በዚህ ጥምረት ውስጥ እንዳሉ ብዙዎች እየገመቱ ያሉ ቢሆንም ኢትዮጵያም በቀጥታም ሆነ በተዘዋዋሪ ከእስራኤል ጋር መስራቷ እንደማይቀር እየተነገረ ይገኛል። ቤንያሚን ኔታንያሁ በአካባቢው ላለው ጽንፈኛ የሺያ ጥምረትና እያቆጠቆጠ ለሚገኘው አክራሪ የሱኒ እንቅስቃሴ እስራኤል አጋሮቿን ማስተባበር አለባት ሲሉ ተናግረዋል። አልጀዚራ አክራሪ የተባለውን የሱኒ ጥምረትን በተመለከተ ይህ ነው የሚባል ነገር ከኔታንያሁ እንዳልተነገረ የገለጸ ሲሆን ግምቱን ግን ከሙስሊም ብራዘርሁድ ጋር አቀራርቦታል። የሙስሊም ብራዘርሁድ ወይም የሙስሊም ወንድማማቾችን እንቅስቃሴ አጥብቃ የምትቃወመው የምትፋለመውና በዚያ ካምፕ ውስጥ የሚገኙትን ሕይወት እስከ መቅጠፍ የምትደርሰው ካይሮ በሌሎች ሀገራት ሲሆን ግን ሙስሊም ብራዘርሁድ ቢያቆጠቁጥ ብዙም ግድ የላትም። ሳውዲ አረቢያም በዚሁ ጉዳይ እየታማች ያለች ሲሆን የተባበሩት አረብ ኤምሬትስ ግን የሙስሊም ወንድማማቾች ሐሳብ ያለውን ሁሉ እዋጋለሁ ብላ የሱዳኑን አልቡርሃንንም ጭምር በአርኤስኤፍ እያስመታችው ትገኛለች። የተባበሩት አረብ ኤምሬትስ፣ ባህሬንና ሞሮኮ ከእስራኤል ጋር መልካም ወዳጅነት የፈጠሩ ሲሆን በአንጻሩ ሳውዲ አረቢያ ደግሞ ከእስራኤል ጋር ቁርሾ ውስጥ እየገባች መሆኑ ታውቋል። የግብፅም ነገር የታወቀ ነው። እስራኤልና ግብፅ መገፋፋት ከጀመሩ ቆይተዋል። ታዲያ እዚህ ውስጥ ኢትዮጵያ ስሟ መነሳቱ አልቀረም። በግብፅ የተለያዩ ጥምረቶች እየተፈጠሩባት የአካባቢው ሀገራት እንዲያደሙባት እየተደረገች የምትገኘው ኢትዮጵያ ከእስራኤል ጋር ስልታዊ ጥምረት መፍጠሯ ብዙም የሚያስገርም እንዳልሆነና የሚገባ እንደሆነ የሚገልጹ እንዳሉ ሁሉ ከእስራኤል ጋር የሚኖር ወዳጅነት በአካባቢው የሚገኙ ሀገራትን ሊያሳጣ እንደሚችል የሚያስጠነቅቁም አሉ። ጉዳዩን በጥንቃቄና ሚዛናዊ በሆነ መንገድ መያዝ ደግሞ የሚያዋጣ እንደሆነ ብዙዎች ይስማማሉ። በተለይ በዚህ ወሳኝና አንገብጋቢ ሰዓት ግብፅ በኢትዮጵያ ዙሪያ ያሉ ኃይሎችን በጸረ ኢትዮጵያነት ለማሰለፍ ከፍተኛ ርብርብ በምታደርግበት ጊዜ ኢትዮጵያ ከእስራኤል ጋር ጥምረት መፍጠሯ ምርጫ ያለው ጉዳይ ላይመስል ይችላል። የቀጠናው ትርምስ በቀጠለበት ሰዓት ሶማሊያ ከዚያድ ባሬ ዘመን በኋላ ታይተው የማይታወቁ የጦር መሳሪያዎችን ልትታጠቅ መሆኑ ተሰምቷል። ሶማሊ ጋርዲያን እንደዘገበው የሶማሊያ መንግስት 24 የሚሆኑ ጄፍ-17 የጦር ጀቶችን ከፓኪስታን ለመግዛት እየተደራደረ ይገኛል። በቻይናና ፓኪስታን ጥምረት የሚመረቱት ፋብሪካቸው ግን የፓኪስታን የሆኑት እነዚህ ጄፍ-17 የጦር ጀቶች በአሁኑ ሰዓት ገበያ ላይ ካሉ የጦር ጀቶች መካከል ጥሩ ደረጃ እንዳገኙ ይነገርላቸዋል። የሶማሊያ አየር ኃይል አዛዥ የሆኑት መሐመድ ሼክ አሊም በቅርቡ ወደ ኢስላማባድ አቅንተው በዚህ ጀት ዙሪያ እንደተወያዩም ታውቋል። የፓኪስታን የመከላከያ ምርት ሚኒስትር የሆኑት ራዛ ሀያት ሐራጅም ጉዳዩን አስመልክተው ሲናገሩ የምዕራቡ ዓለም የጦር ጀቶች ከዚህ 3 እና 4 እጥፍ ዋጋ አላቸው፣ የእኛ ግን በተመጣጣኝ ዋጋ ጥሩ አገልግሎት ይሰጣሉ ብለዋል። የጄፍ-17 የጦር ጀቶች ከ30 ሚሊዮን ዶላር በላይ እንደሚያወጡ የሚነገር ሲሆን በትንሹ ሶማሊያ ለመግዛት ያሰበቻቸው የጦር ጀቶች ብዛት 900 ሚሊዮን ዶላር ዋጋ እንድታወጣ ያደርጋታል። ከሰሞኑ ከሳውዲ አረቢያ ጋር ወታደራዊ ስምምነት የተፈራረመችው ሞቃዲሾ ይህንን ገንዘብ አምጣ የመክፈል አቅም እንደሌላት ይነገራል። ታዲያ ይህ ገንዘብ ከየት ይመጣል? ከሳውዲ አረቢያ መልሱ ቢሆን አይገርምም። ወታደራዊ ጥምረት ፈርመዋልና ገንዘብ ያላት ሳውዲ አረቢያ እነዚህን የጦር ጀቶች ወታደራዊ ስምምነት ከተፈራረመቻት ፓኪስታን ገዝታ ለሶማሊያ ታስታጥቃታለች ማለት ነው። ቱርክ ኤፍ-16 የጦር ጀቶቿን ወደ ሶማሊያ ማብራሯ የሚታወቅ ሲሆን የሶማሊያ መንግስት ግን
እኛ ራሳችን የምናበራው የጦር ጀት ያስፈልገናል እያለ ይገኛል። ጄፍ-17 የጦር ጀት ከ1900 ኪሎ ሜትር በላይ በሰዓት መጓዝ የሚችል እንደሆነ ይነገርለታል። ከ700 እስከ 800 ኪሎ ሜትር ራዲየስ መሸፈን የሚችለው የጦር ጀቱ አጠቃላይ ክብደቱ 12000 ኪሎ ግራም በላይ ቢሆን እንኳን መነሳት እንደሚችል ነው የተነገረው። ሌላኛው ሶማሊያ ታጥቀዋለች የተባለው ደግሞ ራዳር ሲሆን የቱርክ መንግስት LP-100G የተሰኘውን ራዳር ለሶማሊያ እንዳስረከበ ተነግሯል። 1000 ኢላማዎችን ማየት የሚችለው ከ185 ኪሎ ሜትር ርቀት በላይ መሸፈን ይችላል የተባለው ይህ ራዳር ቱርክ ሰራሽ መሆኑም ታውቋል። እንደ ዘ ካስፒያን ፖስት ዘገባ ቱርክ ይህንን የጦር መሳሪያ በኳታር አውሮፕላን አድርጋ ሞቃዲሾ አድርሰዋለች። ኳታርም በዚህ ጉዳይ ላይ ተባባሪ እንደሆነች ብዙዎች እየገመቱ ይገኛሉ። LP-100G ወደ ሶማሊያ ከሄደ በኋላ ሶማሊያ ራሷን ለከፍተኛ ጦርነት እያዘጋጀች እንደሆነ ብዙዎች እያስተዋሉ ነው። በተለይ እስራኤል ለሶማሌላንድ እውቅና ከሰጠች በኋላ የሶማሌላንድን የአየር ክልልም ጭምር ለመጠበቅ ሶማሊያ እፈልጋለሁ ማለቷን ተከትሎ እነዚህ የጦር ጀቶችና ራዳሮች እየቀረቡላት ይገኛሉ። ይህ ግን እስራኤልን ያስደነግጣል ወይም ወደ ኋላ እንድትራመድ ያደርጋታል ተብሎ አይገመትም። ወደ ኢራን ጉዳይ ስናልፍ ኒውዮርክ ታይምስ ይዞት የወጣውን ዘገባ እንመለከታለን። አያቶላ አሊ ኻሜኒ የኢራን መንፈሳዊ መሪ በአሜሪካ ጥቃት ሳቢያ ቢገደል ወይም አንዳች የግንኙነት መበጣጠስ ቢከሰት እንዲህ አድርጉ ብለው ለበታቾቻቸው እንዳዘዙ ተሰምቷል። አያቶላ አሊ ኻሜኒ አሊ ላሪጃኒ የተባሉትን የደህንነት ሹም ልዩ ስልጣን እንደሰጧቸውም ተነግሯል። አያቶላ አሊ ኻሜኒ እስከ 4ኛ እርከን የሚደርስ የሚተካካ የመንግስት አመራር መኖር እንዳለበት፣ በሲቪል አስተዳደርም በጦሩም ተመሳሳይ መዋቅር መኖር እንዳለበትና አንዱ ቢሞት አንዱ ያንዱን ተክቶ እየሰራ የኢራንን መንግስት ማስቀጠል አለብን በሚል ስሌት ይህ ምደባ እንደተካሄደ ነው ኒውዮርክ ታይምስ ዘገበው። አሜሪካ የኢራንን አመራር ነጥሎ ለመግደል ወታደራዊ ኦፕሬሽን ልትፈጽም ትችላለች መባሉን ተከትሎ የኢራን መንግስት እንዲህ አይነቱን መላ እየመታ ይገኛል። በተለይ ከቅርብ ጊዜ ወዲህ የአያቶላህ የደህንነት አማካሪ ናቸው የሚባሉት አሊ ላሪጃኒ ልዩ ስልጣን እንደተሰጣቸውም ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ የሆኑት ስቲቭ ዊትኮፍ የውጭ ጉዳይ ሚኒስትሩን አባስ አራግቺን ለማግኘት ጥረት ሲያደርጉ ወደ ፕሬዝዳንታቸው ደውለው ላግኘው ወይ ሲሏቸው ፕሬዝዳንቱ አሊ ላሪጃኒን አማክረና ሁሉም ነገር ይሆናል ማለታቸው እኒህ ሰው ልዩ ስልጣን እንደተሰጣቸው አመላካች ነው ተብሏል። አያቶላ አሊ ኻሜኒ እንዲህ አይነቱን የመተካካት ስራ ሲሰሩ ይህ የመጀመሪያቸው አይደለም። በሰኔ ወር እስራኤል ጦርነት ስትከፍትባቸው ቢያንስ 3 ተኪዎችን ማስቀመጣቸው ነው የተነገረው። የፓርላማ አፈ ጉባኤው መሐመድ ባግር ጋሊባፍን ጨምሮ የቀድሞ ፕሬዝዳንት ሐሳን ሮሃኒና ሌሎችም ባለስልጣናት በኢራን የመሪነት ሚና ሊጫወቱ እንደሚችሉም ተገልጿል። ከወደ አሜሪካ ደግሞ ይህ ተሰምቷል። የዶናልድ ትራምፕ ጠባቂዎች የትራምፕን መኖሪያ ጥሶ የገባውንና ከነጠመንጃው የተገኘውን ግለሰብ ገድለውታል። እሁድ ሌሊት ላይ ማራላጎ ፍሎሪዳ የሚገኘውን የትራምፕ ሪል ስቴትን ሰብሮ ገብቷል የተባለውን ወጣት የትራምፕ ጠባቂዎች ተኩሰው እንደገደሉት ነው የተሰማው። የፓልም ቢች አካባቢ ፖሊስ እንዳለው ወጣቱ ጠመንጃውን ደግኖ እየተንቀሳቀሰ ስለነበረ የትራምፕ ጠባቂዎች ወይም ሴክሬት ሰርቪሶቹ ከመምታት ውጪ ምርጫ አልነበራቸውም። ከሰሜን ካሮላይና ተነስቶ ወደ ፍሎሪዳ ተጉዞ ትራምፕን ሊገል ነበር የሚል ጥርጣሬም በርካቶች ይዘዋል። ኦስቲን ተከር ማርቲን የተባለው የ21 ዓመት ወጣት ቤተሰቦቹ ጠፍቶብናል ብለው አመልክተው እንደነበረም ተነግሯል። መሰል ትንኮሳዎችና የግድያ ሙከራዎችን ያስተናገዱት ዶናልድ ትራምፕ ምናልባት ይህ ወጣት ያሰበው ነገር ተሳክቶ በጥልቀት ገብቶ ቢሆን ኖሮ የሚፈጠረው ችግር ከባድ እንደሆነ ብዙዎች ይጠረጥራሉ። በእርግጥ በማራላጎ ዶናልድ ትራምፕም ይሁኑ ባለቤታቸው ሜላኒያ ትራምፕ እንዳልነበሩ ፎክስ ኒውስ ዘግቧል።
በመጨረሻም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሶስተኛው የዓለም ጦርነትን ጀምሮታል ሲሉ ተናግረዋል። ፑቲን ቀሪውን የዶንባስ ክፍልን ብንሰጠውም የሚረካ አይመስለኝም፣ ወደ ሌሎቹ ሀገራት ትንፋሽ ወስዶ ወረራ ይፈጽማል እንጂ ፑቲን የሚበቃው አይመስለኝም በማለትም ተናግረዋል። የቢቢሲው ጋዜጠኛ ጀረሚ ቦዌን ኪየቭ ከገባ በኋላ እጅግ ጥብቅ ጥበቃ እንደነበረና የፕሬዝዳንቱ ጽሕፈት ቤት ውስጥ ለመግባት ያየው መከራ ታይቶ የሚታወቅ እንዳልሆነም አስፍረዋል። በእርግጥ ከሩሲያ ጥቃት ሊመጣባቸው ስለሚችል እረዳቸዋለሁ ሲልም በቢቢሲ ድረገጽ ላይ ጽፎታል። እኛ ቀሪውን የዶንባስ ክፍል መስጠት ማለት መሬት መስጠት ነው ብቻ ብለን አናስብም። እዛ ያለው ሕዝባችንን መተው እጅግ በጣም ከባድ ይሆንብናል፣ ሕዝባችንንም ይከፋፍልብናል ሲሉ ዜሌንስኪ ተናግረዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።